ምንድነው ያረካት የቆየው? ያሰቃያት በቃ ፊት ታስለቅለቃለሁ እገላለሁ። ማንን? አንተ። እርግጠኛ ነህ? አዎ። እንዴት አድርገ? ተነስ ሂዳውን ለቃት በኃይል ለመጨረሻ ጊዜ ጮኸ ወደ ጥልቅ ለጌታ ክብር ይገባል። ከዚህ በላይ ከማን ጋር ነው የመጣሽው? ከእናቴና ከአክስቴ ጋር። እናትሽ የት ነው ያለችው? እናትዮ ነይ እስኪ። ዋው ክብር አለ ለጌታ ለኢየሱስ። ልጅሽ ናት? አዎ ከአሶሳ ነው የመጣ ነው እና አንድ ወር ሆነው ትምህርት ማስቆሚያታለሁ። በየቀኑ ነው የሚጥላት እና ሲጥላት የ666 አርማውን ሙሉውን ታሳየናለች ማለት ነው። ዛሬ የመጨረሻ ቀን ሆኗል። አሜን። እግዚአብሔር ከአውሬ እጅ አስመለጣት። አሜን። የሞት አፋፍ ላይ የነበረችውን የናዝሬቱ ኢየሱስ አስመለጣት። አሜን። እግዚአብሔር እንደዚህ ያለ የኔ ናት፣ ምልክቴን በላይዋ ላይ አድርጌያለሁ አለ። አሜን። የአውሬ አይደለችም። አሜን። የአጋንንት አይደለችም። አሜን። የ666 አይደለችም። አሜን። እቺ ብላቴና የጌታ ናት። አሜን። የኢየሱስ ናት። አሜን። የመንፈስ ቅዱስ ማህተም በላይዋ ላይ ተቀምጠዋል። አሜን። ብላቴና ደህና ነሽ? ምን ይሰማሻል? አሁን ደስታ። ደስ ብሎሻል? እግዚአብሔርን አክብሩ። ስሜ ሙሉ ወርቅ ቸርነት እባላለሁ። አድራሻ አሶሳ ቤኒሻንጉል ጉሙዝ አሶሳ ከተማ ነው የምኖረው። መጀመሪያ እግዚአብሔር ስሙ የተባረከ ይሁን። እኔ የሆነልኝ ህፃኗ የኔ ልጅ ናት። በየቀኑ ይጥላታል። ራሷን ትስታለች። ትምህርት ቤት ካስቆምኳት ወር ሆኗታል። ሮብለት ነው የገባነው። ሮብ እንደገባን እዚህ ስንመጣ ተጸለየላት። መንፈሱ ጮሆ ወጣ። በየሰዓቱ ነው የምትወርቀው። ትለፈልፋለች፣ ትጮዋለች፣ ሰው ትረብሻለች። በጣም መንገድ ላይ መሄዳችን። አሁን እግዚአብሔር ይመስገን ዛሬ ለአንዴና ለመጨረሻ ነቅሎ ወጥቷል። እግዚአብሔር ስሙ የተባረከ ይሁን። ነብይንም እግዚአብሔር ይባርከው። እግዚአብሔር ስሙ የተባረከ ይሁን። ምንድነው እያረካት ያለው? በስሟ ነግዳለሁ። ምን ገንዘብ እንዳገኝ በስሟ? አዎ እጇን ስር አርግቼ ቤት ውስጥ አስቀመጥኳት። ምን ውስጥም እንዳትውል አርጌ እማትረብ አርጌ ለራሷ ምንም እንዳታስብ አርጌ አይምሮዋን ወስጄ ጸጉሯን አሰርቼባት አስደግሜባት በሷ ህይወትና ስም እኔ እጠቀማለሁ። በሷ ስም አንተ ትጠቀማለህ። በተመሳሳይ ህይወት ውስጥ ያላችሁ ሰዎች ጠላት በእናንተና በቤተሰቦቻችሁ ላይ የሰራውን መሳሪያ ዛሬ እንሰብራለን። መጽሐፍ ቅዱስ ሲናገር በአንቺ ላይ የተሰራ መሳሪያ አይከናወንም ይላል። በኢየሱስ ስም አይከናወንም። የሆነ ነገር ልትይዙ ስትሉ እጃችሁ ውስጥ ሊገባ ስል መጥቶ የሚጥል እንዲበተን የሚያደርግ ኃይል የተመታ ይሆን። የተቀመጣችሁ ተንቀሳቀሱ። መንቀሳቀስ የጀመራችሁ ሰዎች ፍጠኑ። መፍጠን የጀመራችሁ ሰዎች ውረሱ። በኢየሱስ ክርስቶስ ስም መነሳትን በሕይወታችሁ ላይ አውጃለሁ። ልቀቃት አልኩ። ስለቅማ ዝም ብዬ አልለቅም። እንዴት ነው ማትለቀው? አንተን ሳልገድል አንተን እንቅ አድርጌ መጋለብ። እንደዛ ነው የምትገለኝ? ስትሄድ ና እስኪ ገላለሁ አላልክም? ና እግሬም ቢያለኝ ሞክራ ተራመድ እስኪ ሞክር። ውጣ ሲሉኝ ወጣውላችሁ። ደስ ይበላችሁ። እስኪ እይ ወደኔ። ማን ወንድ ነው አንተን የሚያይክ? ማን ወንድ? ከጌታ ጋር የሆነ ሰው እሱ ኃይለኛ ነው። ኢየሱስ ባንተ ኃይለኛ ስለሆነ አንተም በኢየሱስ ኃይለኛ ነህ። ገላለሁ ስትል ነበር። ውሸት ነው እንዴ? እነሱ ነው። ኧረ እባክህ እነሱ
የጌታን እሳት አዘዝኩት ባንተ ላይ አሁን እየተቃጠልክ በኃይል 3 ጊዜ ጮህ ይውጣ። እኔ ከለቀኳት ስራ ትሰራለች አልፈልግም። አው ትሰራለች። አይሆንም። በኢየሱስም አዛለሁ። እኔ በምን ሰርቼ ገንዘብ አገኛለሁ? እዛ ጋር አንተ ያስከውን የሷን በረከት፣ የሷን ተስፋ፣ የሷን ፋይናንስ፣ የሷን ዕውቀት አእምሯን መልሰህ እየተቃጠልክ 3 ጊዜ ጮህ ወደ ጥልቅ ሂድ። ለመጨረሻ ጊዜ ጮህ ሂድ። ጂሰስ ነም በረከታችሁን ተቀበሉ፣ ሞገሳችሁን ተቀበሉ፣ ኃይላችሁን ተቀበሉ፣ ስኬታችሁን ተቀበሉ፣ ፋይናንሳችሁን ተቀበሉ። ክብር ይገባል። ቤት ውስጥ ዝም ብለሽ ቁጭ እንድትይ ያደረገ አስተሳሰብሽን የወሰደ እንዳትሰሪ እንዳትለወጪ አእምሮሽን ያሰረ እግርሽን ያሰረ ማንነትሽን ያሰረ አጋንንታዊ ኃይል ተሰበረ። አሜን። አንቺ ትወጫለሽ፣ ሟርተኞች ይገባሉ። አሜን። ላንቺ መውጣት ይሆናል። አሜን። ለአንዳንዶቻችሁ መውጣት ይሆንላችኋል። በእውቀት መውጣት ይሆናል። በክብር መውጣት ይሆናል። በጨመረ ሞገስ መውጣት ይሆናል። ስሜ ሳራ ይባላል። የመጣሁት ከቂራ ነው። ዛሬ እግዚአብሔር ያደረገልኝ ነገር በጣም ነው ደስ ያለኝ። በአጋንንት ስራ ውስጥ ነበርኩኝ። ጠላት በእኔ ላይ ብዙ ነገር አድርጎብኝ ቤት አስቀርቶኝ ነበረ። ስራ ሁሉ እንዳልሰራ ነበር ያደረገኝ። ያ ሁሉ ከላይ ላይ ዛሬ ተሰብሯል። እግዚአብሔር ክብርና ምስጋና ለሱ ይገባዋል። ማመስገን ደግሞ ፈልገው ሌላ ፕሮፌት እዩ ጩፋን በጣም አመሰግነዋለሁ። ባለቤቱን እግዚአብሔር ይባርክለት፣ ልጆቹና ራሱ እግዚአብሔር ይባርካቸው። ምን እያረካት ነው? ምን ስታረጋት ነው የቆየው እስካሁን? ከነ ልጆቿ ልገላት ነው። ባፍ መጣሁት። አይነ ብዳነኛ አፈ ብዳነኛ ቀናት መንፈስ እኔ መተት እኔ ማርተኛ እኔ ውነኛ ከነ ልጆቿ ልጨርሳት ከነ ባለቤትዋ ከነ ልጆቿ አሁና ከነ ልጆቿ ከአንጋፋ ልጇ ጨመር ከመጨረሻ ልጆቿ ጨመር ልገላት ነው። ልገላት ፈብዳነኛ አይረብዳነኛ ተዋታው አሁን ነውኛ አሁን ነኛ አንተ ነህ ምን ሆንክ አሁን? ምን ሆንክ አሁን? እጇ ይሻታለሁ፣ እጇ ይሻታለሁ፣ አይኗ ይሻታል፣ ራሷ ልቧ ይሻታለሁ። እኔ ነውኛ አሁን ክርስቶስ እያለች ያቃጠለችን ወይኔ አቃጠለችን። ወይኔ ምን ሆናችሁ? አሁን እያቃጠለችን ጠዋት ማታ እየጸለች አቃጠለችን። ዛሬም ተያዘን፣ ወይኔ ዛሬ ተያዘን። ወይኔ ምን ሆነ ዛሬ? ምን ሆንኩ? ወይኔ እንደደበቅ አልደበቅም ነበር እንዴ? ወይ ስንት ዓመት 25 ዓመት ወይ ዛሬ እንዴት ተገኘው? ተያዝካ? አሁን እንዴት ተገኘው? ዛሬ ደሞ እየመጣትኩ ስጋዋ እየጨረስኩ አሁን ቀስ አድርጌ ከልገላት ነበር። ቀስ በጤናችሁና በትዳራችሁ ላይ ጠላት የጻፈው ከጥልቁ ዓለም የተጻፈ አጋንንታዊ ደብዳቤ የተቀደደ ይሁን። በኢየሱስም ይቀደድ። በኃይል 2 ለመጨረሻ ጊዜ ክብር አለ ለኢየሱስ። ከማን ጋር ነው የመጣሽው? ከልጄ ጋር። ዛሬ የእናንተ ቀን ነው። ከኔ ጋር ሆነ። እግዚአብሔርና አክብሩ ባካችሁ። ልጅሽ እዚህ ናት? አዎ። እስኪ ልጇ ትምጣ እዚህ። ዛሎ ከላዋ ላይ ውጣ። ትሄዳላት? እሄዳለሁ። በኃይል 3 ጊዜ ጮሄ ውጣ። 2 ለመጨረሻ ክብር ይሁን። ልጅና እናት አንድ ጊዜ ነፃ ወጡ። ክብር ይሁን ለኢየሱስ። አንድ ላይ ነው የመጣችሁት? አዎ። እሷ ከሀገር ቤት ነው በቃ ስትታመም ይዣት መጣሁ። እኔም በጌታ አልነበርኩም። በቅርቡ ነው ጌታን የተቀበልኩት። እሷ ምንድነው ሃይማኖቷ? ኦርቶዶክስ ነበርን። አክራሪ ኦርቶዶክስ ነበርን።
ከዛ እኔን ጌታ ተቀብዬ ካገባ በኋላ ባለቤቴ ካቶሊክ ነበር። እሱ እዚህ ቸርች ያመጣኝ ጌታን ተቀበልኩ። ከዛ በኋላ የኛ ስራት እዚህ ቤት ነው የሚፈታ ብዬ እሱ ሁሌ ትታመማለች፣ ሁሌ በየጸበሉ ትሄዳለች። ያልተንከራተተች ጸበል የለም። ቤታችን ሰላም ጠፋ። ከአባቴ ጋር ሰላም የላቸውም። እኔ ሰው ሀገር ስደት 4 ዓመት ለፍቼ መጥቼ እንደሱ ለማስተሰብ ብዬ ያደረኩት በዛ ቤት ሰላም የላቸውም። ሁሌ እንደተበጣበጡ ነው። ሁሌ እኛ ቤት ሰላም ፍቅር የለም። ቤተሰብ መካከል ያለ መርገም በኢየሱስ ስም ይሰበር። ሰላም ቤታችሁ ላይ ይሁን። ሰላም ጓዳችሁ ላይ ይሁን። እግዚአብሔር ሰላም ወደ ቤታችሁ ይግባ። በመጀመሪያ እግዚአብሔር የተመሰገነ ይሁን። እኛ በስንት ዓመት ከአጋንንት እስራት ዛሬ ተፈተናል። በነብይ እዩ ጩፋ አማካኝነት እግዚአብሔር የተመሰገነ ይሁን። በስንት ዓመት እኔም እናቴም ቤተሰቦቼ ሁሉ የተንገላተንበት ከአጋንንት እስራት ዛሬ ተፈተናል። ዛሬ ጠዋትም የኛ ቀን ነው ብለን መተናል። ዛሬ ክርስቶስ ከአጋንንት እስራት ፈተናል። እግዚአብሔር የተመሰገነ ይሁን። እዩ ጩፋ ዘመኑ ይባረክ፣ እድሜና ጤና ይስጥ፣ ትዳሩን ይባረክ፣ ህይወቱ ይባረክ። እግዚአብሔርን አመሰግነዋለሁ። ዝጌር ተመሰገን አርህን ወዳ ሰና ዝጌር ምስጋና ስራክ ክርስቶስ ምስጋኑ ወደ ሆንደ ቤቸታ አና አሰበ ሆደ ባንደ ክርስቶስ ወዳ በቃ ዝጌር ሆደ ምስጋና ስራክ አንቅ ፈጣሪ አምላክ እየደራሽናኝ ደረሰኔ በጸበል ብነ በምርብርን ወደ ሃለዋር ሆደ ክርስቶስ ቲያን ሀዳንረ በጣም ተስፋን ተሆባ ተስፋያት ዝጌር ቲየ ጎናን ሀናር ሆደ ባ ክርስቶስ ምስጋና ስራክ እዩ ዘበኑ ተባረክ ደንጎ ተባረክ ክርስቶስ አባርኮ አንተ ማየታችንም ተወኝ። እሺ እንድትለቃት አዛለሁ። እንጀራዬስ ቤቴስ ስንት ነገር ተጨነምለኝ ቤቴ ሁሉ ነገር እሷ ናት። ምንድን ነው እያረካት ያለው አሁን? እሷን ማሳፈን፣ መግደል፣ ራቆቷን ማስቀረት የእናንተ የሆነውን ነገር ቀምቶ የወሰደ ጠላት ዛሬ በክብር ያስረክባል። ከእጁ ይውጣ። አሜን ይውጣ። በስማችሁ የሚነግድ እግዚአብሔር ለእናንተ ያዘጋጀውን ነገር ወደ ራሱ ዳይቨርት የሚያደርግ ከመሃል የሚጠልፍ አጋንንታዊ ኃይልና ስልጣን የተገለበጠ ይሆን፣ የተመታ ይሆን። ያለሱ አይሆንልኝም፣ አልችልም፣ አይሆንልኝም። የስንት ዓመት እንጀራዬን የስንት ዓመት ምንድነው የምትሰራው? በሷ ሰው እንትናረንግ ነኝ። እሺ ጊዜ አልቋል። አሁን ውጣ ለመጨረሻ ጊዜ። the name of Jesus ክብር ያለው ሰው ለጌታ ለኢየሱስ ይጨምራል። ስሜ ሳዳ መሐመድ ይባላል። የመጣሁት ከመቅደላ ማሻ ይባላል። ከወሎ ነው የመጣሁት። እኔ ዛሬ የሆነልኝ ነገር በቃ ያልተጠበቀ ነገር ነው። ለስንት ዓመት ሲያሰቃየኝ የነበረ እስራትና ስቃይ ነው ዛሬ የሆነልኝ። ተመስገን ጌታ ገይቶኛል። ዛሬ ይህን ያክል ዓመት በእሰራለሁ አልለወጥም፣ እለፋለሁ አልለወጥም። ሁሌ ለቅሶና ሀዘን ነበረ። አሁን በመጨረሻ ጊዜ እንደውም ሰሞኑን አንድ 20 ወይም 30 ቀን ሆነ ይመስል እንደውም እቃዬን ሽጬ ከቤት ከመኖሪያ ቤቴ ሽጬ ከወጣሁኝ በወጣው በ20 ቀኔ ደግሞ እዚህ መጣሁ። ተመስገን። እሁድ ዕለታም ጌታ አግኝቶኛል፣ ዛሬም ደግሞ ጌታ አግኝቶኛል። ተመስገን። ክብሩ ይስፋ ለሱ።